ይሄ በሰዓት ነው ጨርሷል። የባለሽ እንደማትመጪኝ ታውቂያለሽ? አዎ ዘመድ እኮ ነው ሊጠይቀን መጥቶ እኮ አሁን የደረስሽበት። እቅዳችን በዚህ ፍጥነት ይሳካል ብዬ በፍጹም አልገመትኩም ነበር። እሷ እንደ ወንድሟ ሞኛሙ ነገር አይደለችም። በጣም ብልጥ ናት። ሮኒሻ ሄቨን ምንድነው እንደዚህ ያናደደሽ? ፊትሽ እኮ አመድ መስሏል። እቺ እዚህ ቤት ውስጥ ያመጣሃት ሚስትህ እኮ የኔ ፍቅር እባክህ ሰማኝ። ነፍሰ ጡር ነኝ፣ አርግዣለሁ። አዎ የገባውን ልቃንማ በደንብ ነው ማከብረው። ይሄ ሚስጥር ሁለታችን መሀል ነው መቅረት ያለበት። ይሄ ካለ የኛ ሚስጥር እስከ መጨረሻው ተደብቆ ይቆያል። እሱን ብታያሻ ሄቨን እባክሽን ይህን ቪዲዮ ለሄኖክ እንዳታሳዩ። አንቺም እኮ ሴት ነሽ፣ ሴት አንጀት እኮ አይጨክንም። ልቀቂ። ወንድሜን በውሸት ድራማ ስታታልዩና ከጀርባው ስትዘሙሽ አንድም ቀን አላዘንሽለትም። የዋህነት ተጠቅመሽ ስትጫወቺበት አላራሽለትም። አውቃለሁ ጥፋተኛ ነኝ፣ ግን ሄኖክ ይሄንን ካየ ይገለኛል፣ ከቤት ያባረኛል። እባክሽ አንድ እድል ብቻ ስጪኝ። የፈለግሽውን አደርጋለሁ። ከዚህ ቤት እንደወጣ ከፈለግሽ እወጣለሁ። ብቻ እውነቱን ለሄኖክ አትንገሪው። ይሄ ቪዲዮ በመካከላችን ብቻ ሚስጥር ሆኖ ይቅር። ይሄ ሚስጥር የሚሆን ነገር አይደለም። የወንድም ህይወት በውሸት ተከቦ እንዲሆን አልፈቅድም። ዛሬ የውሸት ካባሽ ይወልቃልሽ። ምንድነው የምሰማው? ሄቨን ደሊላ ምን ሆናችኋል? የተፈጠረ ነገር አለ እንዴ? ደሊላ እያለቀሽ ነበር እንዴ? ወንድሜ በጣም ጥሩ ሰዓት ላይ ነው የመጣው። ሁልጊዜ እኔን ክፉ ሚስትን ደግ አድርገህ የምታስበው ነገር ዛሬ ያበቃለታል። አሁን የማሳይህን ነገር በደንብ ተመልከት። ሄኒ በፍጹም እንዳታምናት። ምንም የተፈጠረ ነገር የለም። እኔና እህትህ ስለ እርግዝናዬ ስናወራ ትንሽ አለመግባባት ተፈጥሮ ነው እንጂ ሌላ ነገር አይደለም። ሄቨን እኮ እኔና ልጃችንን ለመንከባከብ ነው እንዲህ ነገሮች የምታቃብደው። ደሊላ ከፍቲ ዞር በይ። ወንድሜ ይህች ሴት የልጅህ እናት አይደለችም። ያንተን ስምና ክብር እያረከሰች ያለች ውሸታም ናት። አሁን እውነቱን ታየዋለህ። በቃ ሄቨን ምንድነው የምታሳየው? ደሊላ ካረገዘች ጀምሮ ምንም ሰላም አይደለሽም። ማስረጃ የሌለው ወሬ ይዘሽ ቤቱን ልታፈርሽ ነው እንዴ? ወንድሜ አንተ እኮ ውር ሆነሃል። የዚችን ሴት ተንኮልና ውሸት ምን ጥልቅ እንደሆነ ለማየት አይኖች ተጋርደዋል። ልጅ የሚባል ነገር የለም። የምታምናት ሚስትም የለችም። ሁሉም ነገር ድራማ ነው። አየሃት ውዴ፣ እኔ እኮ እግዚአብሔር የሰጠንን ልጅ በሰላም ለመውለድ ነው የምፈልገው። ግን እህትን እኔ በጥላቻ አይን ስለምታይ ምንም አይነት ሰላም የተሰማኝ አይደለም። እባክህ ከዚህ በላይ እንድትበጠብጠኝ አትፍቀድላት። ሄቨን ይሄ ቤት የእኔና የባለቤቴ ነው። ከባለቤቴ ጋር ተስማምተሽ መኖር የማትችይ ከሆነ ቤቱን ለቀሽ እንድትሄጂ እንዳደርግ ታስገድጂኛለሽ። ስለዚህ ከዛሬ በኋላ አንድም ነገር ስለሷ መጥፎ ስታወሪ እንዳልሰማ። አሁን ወደ ክፍልሽ ግቢ። ወደ ክፍልሽ እያልኩሽ እኮ። ጊዜ ራሱ ይናገራል። ዛሬ ባታምነኝም የዚች ሴት ውሸት የሚጋለጥበት ቀን ሩቅ አይደለም። እንዴት ይሄ ሊሆን ይችላል? እውነቱን ሙሉ በሙሉ በእጄ ይዤ የወንድሜ ህይወት ለጠፋ ያለውን ሴራ ባይናይቼ እንዴት እዚህ ቤት ውስጥ ተሸናፊ ሆናለሁ? ወንድሜ አንተ እንዴት ነው እንደዚህ ወሬ ሆንከው? ያቺ ተንኮለኛ ሴት በቢላዋ ልታድርግ የተዘጋጀች፣ አንተ ግን እኔን ትወቅሰኛለህ። ያንን የውሸት እርግዝና ተሸክማ ስታለቅስ የዋህነት ይበልጥ ያሳውራል። ግን ይሄ በፍጹም አይሆንም። እኔ እያለሁ ድራማሽ እዚህ ቤት ውስጥ በፍጹም አይቀጥልም። ወንድሜ ዛሬ ባያምነኝም እኔ ግን ይህን ጉዳይ አሳድጄ እጅ ከፍንጅ እስከሚይዝሽ ድረስ ለአንድ ሰከንድ እንኳን አርፌ አልቀመጥም። አንቺና ያ አብሮሽ ያለው አጋርሽ አብርሃም የወንድሜን ህይወት መጫወቻ ልታረጉት አትችሉም። ዛሬ ትወናሽን ብታሳይም ነገ እውነታው ሲጋለጥ ምትሆኚውን አብረን እናያለን። ዛሬ ዝም ብልም ነገ ግን ሌላ ቀን። ሰማኸኝ? ሁሉም ነገር ሊበላሽ ነው። ያቺ ሴጣን ሄቨን እኛም በቪዲዮ ቀርጻናለች። አሁን ለሄኖክ ልታሳየው ልትከፍተው ነበር። ምን? እንዴት ሊሆን ቻለ? የት ነው የቀረጸችው? ሄኖክ ቪዲዮውን አየው? አላየሁም። ለጊዜው እግዚአብሔር አትርፎናል። ሄኖክን አባብዬ በእርግዝና እያሰቃየች እንደሆነ ነገርኩት። እሱም በጣም ተናገራት። እሷም በንዴት ሞትን ጥላ ወደ ክፍሏ ገባች። ግን ቪዲዮ ስልኳ ላይ እስካለ ድረስ በማንኛውም ሰዓት ልታሳየው ትችላለች። አሁኑ የሆነ መፍትሄ ካልፈለግ ሁለታችንም ማለቃችን ነው።
ሄኖክ እውነቱን ካወቀ እኔንም አንተንም በህይወት አይተውንም። ተረጋጊ ደሊላ። አሁን መጮና መደናገጡ ይበልጥ ያባብሷል። ቪዲዮን ሄኖክ ካላየው ገና እድላለ ማለት ነው። እሷ ስልክ ያለው ማስረጃ የምናጠፋበትን መንገድ መፈለግ አለብን። እስከዛው ግን ምንም እንዳልተፈጠረ ነሽ። ሄኖክን ይበልጥ ስለ እርግዝና አሳምኝ። እኔም እዚህ ሆኜ ሌላ ዘዴ ይፈልጋሉ። እሺ ግን በፍጥነት ይሁን። አሁን ቤት ውስጥ ካለው ከባድ አየር የተነሳ መተንፈስ ራሱ እያቃተኝ ነው። እሺ በኋላ እደውላለሁ። የኔ ፍቅር ስለ ትናንት ሁኔታ በጣም አዝኛለሁ። ሄቨን ያደረጋችው ነገር በፍጹም ተገቢ አልነበረም። በእርግዝና ሰዓት እንደዚህ ያለ ጭንቀት ውስጥ እንድትገቢ አልፈልግም። ስለ እሷ ምንም እንዳታስቢ እሺ? አታስብ ውዴ፣ እኔ ምንም አልሆንኩም። እህት ስለሆነች እኮ ነው ምንም አልናገራት። እኔ የምጨነቀው ስለ አንተና በወሬ ውስጥ ስላሉ ልጃችን ብቻ ነው። አንተ እኔን ካመንከኝ ሌላ ወሬ ምንም አያሳስበኝም። እኔ ሙሉ በሙሉ አምንሻለሁ። አንቺ የልጄ እናት የቤቱ እመቤት ነሽ። ሄቨን ዝም ብላ ያለምንም መስረጃ የምታወራውን ወሬ ከዚህ በኋላ ቤት ውስጥ እንድታወራ አልፈቅድላትም። አሁን ወደ ስራ ላይ ነው። ራስሽና ልጃችንን በጥሩ ሁኔታ ጠብቂልን እሺ? እኔ ፍቅር አንተም በሰላም ዋል። ቆይ ሄቨን የት ነው የምትሄጂው? ትናንትና ሳሎን ውስጥ ያደረግሽ ቲያትር አልበቃ ብሎሽ ነው? ከመንገዴ ላይ ዞር በይ ደሊላ። ትናንት ብታመልጭኝም ዛሬ ግን የምሄደው ለሄኖክ እውነቱን በሚገባ ለማስረዳት ነው። ይህንን የውሸት ሴራሽንና እርግዝናሽን ተሸክሜ እዚህ ቤት ለመቀመጥ አልችልም። ሄኖክን ልታስረጁ? ትናንትና እኮ በአይነ ይህ ስትዩም እንደተፈጠረ አይተሻል። እሱ እኔን እንጂ አንቺን በፍጹም አያምንሽም። ይልቁንስ አንቺ ያያሽውን ወሬሽና ቪዲዮሽን ይዘሽ የወንድምሽን ቤት ለማፍረስ ብትሞክሪ መጨረሻ ምን እንደሚሆን አስቢው። ሄኖክ ከአንቺ ይልቅ እኔ ነው የሚመርጠው። ይህ ነገር እዚህ ቤት ውስጥ ትልቅ ቀውስ ከሚፈጠሩ በፊት አርፈሽ ብትቀመጭ ይሻልሻል። እኔን ለማስፈራራት ሞክሪ ደሊላ። እኔ ወንድሜን ህይወት ከአንቺ ተንኮል የማድንበት ጊዜ አሁን ነው። ትላንት ስለለመንሽኝ የራራውልሽ መስሎሻል? ዛሬ እውነቱ ይጋለጣል። ሄሎ አብርሃም፣ ምን አዲስ ነገር አለ? ንገር እንጂ። ያቺ ሰይጣን ሄቨን ወንድሟ ጋር ደረሰች? ቪዲዮን አሳየችው? ደሊላ አሁን ተረጋጊ። ምንም ያስፈራሽ ነገር የለም። ነገሩ ሁሉ ተጠናቋል። ምን ማለት ተጠናቋል ማለት? ምን አደረክ? ሄቨን ስልክ ላይ የነበረው ቪዲዮ አሁን የለም። ያንን ማስረጃ የምታሳይበት ምንም መንገድ የላትም። ስልኳ ሙሉ በሙሉ ጠፍቷል። ስለዚህ ሄኖክ ጋር እንኳን ብትሄድ ባዶ እጇን ነው የምትሆነው። የምትነግረውን ወሬ የሚደግፍ ምንም ነገር የላትም። እውነትን ነው አብርሃም? አሁን እኛ ላይ የምታመጣው ምንም ነገር የለም ማለት ነው? አዎ ምንም የላትም። ስለዚህ ያንን አላስፈላጊ ጭንቀትሽን አቁሚና እረፍት አድርጊ። እኔ ያልኩሽን ብቻ እንዳረሽ። ሄኖክ ፊት ታማኝ ሚስት መሆንሽንና ነፍሰ ጡር መሆንሽን ማሳየት ቀጥይ። እሺ አብርሃም፣ በጣም አመሰግናለሁ። በጣም ተጨንቄ ነበር፣ አሳረፍከኝ። ሌላ እኔ ፍቅር ምን ሆንሽብኝ? ምንድን ነው የተፈጠረው? እኔ ከእንግዲህ በኋላ እዚህ ቤት ውስጥ መኖር አልችልም። እኔ ቆይ ምን አድርጌያት ነው እንደዚህ የምታዋርደኝ? ማናት የምታዋርደሽ? ማንን ነው የምትይው? እህት ናታ። አንተ ነው ወጣ ከየው መታ ሌባ ነሽ አለችኝ። ስልኬን አንቺ ነሽ ያዘረፍሽው እያለች ይኸው ስሜን አጠፋችኝ። አንተ በሌለበት እንዲህ ስገፋ እኔ ምን አቅም አለኝ? ምን ሄቨን አሁን ምንም ማስረጃ በእጄ የለም።
ግን ዝም አልልም። ሌላ መንገድ መፈለግ አለብኝ። አብርሃም ወደዚህ መምጣቱ እንደሆነ አይቀርም። አድብቼ ሁሉንም ነገር በእጄ እስካስገባ ድረስ ወንድሜ አሁንም በእነሱ ተንኮል እንዳይታወር በጥንቃቄ መንቀሳቀስ አለብኝ። ቆይ አንተ ደግሞ እዚህ ምን ትሰራለህ? ምን ፈልገን የመጣው? ማስረጃዬን ብታዘርፉኝም እውነታውን ግን መደበቅ አትችሉም። አሁን ከዚህ ቤት ውጣ። ሄቨን አትልፊ። ምንም የምታመጪው ነገር የለም። ስልኩም የለም፣ ማስረጃውም የለም። እኔና ደሊላ ምንፈልገውን እስክናገኝ ድረስ ዝም ብትይ ነው የሚሻለው። አለበለዚያ የባሰ ነገሮች ይበላሻሉ። ደሊላ አሁንም ማመን አልቻልኩም። ይሄ ለእኔ በህይወት የሰማሁት ትልቁና ምርጥ ዜና ነው። የኔ ፍቅር እናት ልትሆኝ እኮ ነው። እኔም በጣም ደስ ብሎኛል የኔ ጌታ። ግን አሁን ካለው የቤት ውስጥ አለመግባባትና ጭቅጭቅ አንጻር ልደሰትበት አልቻልኩም። እሱን ተይው። ከአሁን በኋላ በዚህ ቤት ውስጥ ምንም ጭቅጭቅ እንዲኖር አልፈቅድም። ይህን ትልቅ የምስራች ዝም ብለን አናልፈውም። ለዚህ ክብር የሚሆን ትልቅ የደስታ ዝግጅት ማዘጋጀት አለብን። አይመስልሽም? ሄኖክ ዝግጅት ከማድረግ በፊት ቆም ብላ ብታስብበት ይሻላል። ሄቨን አንቺን አልጠየኩሽም። ዛሬ በዚህ ቤት አንቺም ደስታ ነው። ካልሆነ ግን ደስታኪን አታበላሽ። የኔ ፍቅር ዛሬ ማታ ትልቅ ራት ይዘጋጃል። ሁላችንም አብረን እንናለን። የኔ ፍቅር ዝም ብሎ የቤተሰብ ራት ከሆነ እኮ ይበቃል። ብዙ ሰው መጥራት አያስፈልግም። የቤተሰብ ራት ከሆነማ ማን ነው ያንቺ ዘመድሽ? አዎ አብርሃም። እሱም ዛሬ መገኘት አለበት። የቅርብ ዘመድ እንደሆነ ነግረሽኛል። ስለዚህ እሱ ሳይመጣ የዝግጅት አይሟላም። አብርሃም እሱ አሁን ስራ ይበዛበታል። ባይመጣ ይሻላል። ሌላ ጊዜ ይሻላል። በፍጹም አይሆንም። አሁን ስልክ ደውለሽ ጋብዡ። አለበለዚያ እኔ ራሴ እደውልለታለሁ። ዘመድሽ እኮ ነው። በዚህ ትልቅ ቀንማ በጎናችን መሆን አለበት። አዎ ደሊላ ደውለሽ ጥሪው እንጂ እኔም እስከሚመጣ ጓጉቻለሁ። የቅርብ ዘመድሽ አይደል? እሺ የኔ ፍቅር መምጣት የሚችል ከሆነ እደውልለታለሁ። አብሮን ይሆናል። መልካም። እኔ በቃ አንዳንድ ነገሮችን ላዘጋጅ። ጨዋታሽ በጣም ያምራል ደሊላ። እርግዝና ከዛ ደግሞ ዘመዴ ነው ያልሽው ውሽማ ዝቤ ሊመጣ ነው። ወንድሜን የት ላይ ልታጠፊው እንደሆነ አውቃለሁ። ብታውቂ ምን ታመጫለሽ ሄቨን? ወንድምሽ እኔ የምለውን እንጂ አንቺ የምትሆን አይሰማ። አብርሃም ይመጣል፣ አንቺ ግን ትሸንፈሻል። እሺ ደሊላ ጨዋታውን አንቺ ጀምረሻል። በእርግዝናሽ ወንድሜን አሳውረሻል። ስልኬን አዘርፈሽ ማስረጃውንም አጠፋሽ። ግን የረሳሽው አንድ ነገር አለ። አብርሃምን ወደዚህ ቤት እየመጣሽው ያለሽው በገዛ እጅሽ ነው። ሄኖክ የዋ ስለሆነ አምኖሻል። አብርሃምን ዘመዴ ነው ብለሽ ስለዋሸሽ በኩራት ሊመጣ ነው። አሁን ወንድም የሚያዘጋጀው የደስታ ድግስ ላይ ለኔ ምርጥ አጋጣሚ ነው የሚሆነው። በገዛ እጃችሁ ወደ ወጥመድ እየገባችሁ ነው። ሁለታችሁም እዚህ ቤት ስትሰበሰቡ እርስ በርሳችሁ እንድትጠራጠሩና እንድትበላሉ አደርጋለሁ። ሄኖክ ፊት የምትዋረዱበት መንገድም አዘጋጃለሁ። ደሊላ ስጦታው ሲከፈት የምትሆኚውን ለማየት በጣም ጓጉቻለሁ። ተዘጋጅተሽ ጠብቂኝ። ጨዋታው ገና አሁን ነው የሚጀመረው። አንዳንድ ነገሮችን ይዘን እንምጣ። ደሊላ ምንድን ነው እየሆነ ያለው? ሄኖክ እኮ በድንገት ደውሎ ሲጠራኝ በጣም ነው የደነገጥኩት። ምን አስቦ ነው? ነገሩ ሁሉ አልተመቸኝም። አትደናገጥ አብርሃም። ሄኖክ ማገዜን አውቆ በደስታ ነው የጠራክ። ዘመዴ ነው ስላልኩት የእውነት መስሎታል። ይሄማ በጣም ጥሩ ነው። ግን ዋናው የገባሽልኝ ቃልስ? ብሩን አዘጋጅተሽልኛል? እኔ እዚህ የመጣሁት ለገንዘቡ እንጂ ለድግሱ አይደለም። ሁሉንም ነገር አዘጋጅቻለሁ። ሄኖክ አሁን እኔ የምለው ብቻ ነው የሚሰማው። ይሄ ድግስ ሲያልቅ ብሩን በእጅ ላይ ታገኘዋለህ። ብቻው ምንም ነገር እንዳታበላሽ። አብርሃም እንኳን ደህና መጣ። እንጣት ደስ ብሎኛል። እንኳን ደህና ቆየኝ ሄኖክ። ይህን ታላቅ ምስራች ሲሰማ እንዲቀራለሁ። ለእናንተ በጣም ደስ ብሎኛል። እንኳን ደህና መጣ አብርሃም። እኔም አንተን እዚህ ቤት በማየቴ በጣም ደስ ብሎኛል። ዛሬ ልዩ ምሽት ነው የሚሆነው።
በጣም ጥሩ። ዛሬ ምንም ጭንቀት የለም። ለሌላ የኔ ፍቅር፣ ይሄ ላንቺ ያለኝ ትልቅ ፍቅር ማሳያ ነው። ማርገዝሽን ከሰማው ቀን ጀምሮ ይህን ስጦታ ላበረክትልሽ ጓጉቼ ነበር። ላንቺ የሚገባሽ ሁሉ ስጦታ ነው። አመሰግናለሁ የኔ ፍቅር፣ በጣም ነው ደስ ያለኝ። አንተ እኮ ለእኔ ሁልጊዜም ልዩ ነክ። እንኳን ደስ አላችሁ። እንግዲህ ወንድሜም አባት ሊሆን እኔም አክስት ልሆን አይደል? ስለዚህ እኔም ለአዲሷ እናት ለደሊላ ልዩ ስጦታ አዘጋጅቻለሁ። ዛሬ ምሽት ይህ ስጦታ መቅረብ አለበት ብዬ አስባለሁ። አረ ሄቨን አያስፈልግም ነበር። ምንም አይደለም። ኧረ ክፈችና ይኸው። አይ ይሄንን አስቸኳይ ነገር አይደለም፣ በኋላ ክፍል ይከፍተዋለሁ። አይ በፍጹም አይሆንም። ሄቨን ላንቺ ስጦታ ማዘጋጀት ራሱ ትልቅ ነገር ነው። እኔ ራሴ ሄቨን ምን እንደገዛችልሽ ለማየት ጓጉቻለሁ። አሁኑኑ መከፈት አለበት። አብርሃም እስቲ ንገራት፣ የቤተሰብ ስጦታ እዚሁ ነው መታየት ያለበት አይደል? አዎ፣ ግን ደሊላ በኋላ ብታየው የሚቀየር ነገር የለም። አይሆንም፣ አሁኑኑ ክፈችው። የሄቨን ስጦታማ ማየት አለበት።